ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተከታታዮቻችን በባለፈው ፕሮግራማችን መስዋዕት ምን ማለት እንደሆነ፣ ለመስዋዕት የሚደረግ ቅድመ ዝግጅት ምንድነው፣ የአቀራረብ ሂደቱ ምን ይመስላል፣ የመስዋዕት አይነቶቹ ምንድናቸው፣ መስዋዕት የሚቀርብበት ምክንያት ምንድነው፣ መስዋዕት የሚቀርብባቸው ጊዜያቶች መቼ ናቸው የሚሉትን ነገሮች ተመልክተን ነበረ። አሁን ዛሬ ደግሞ የመስዋዕት ጥቅሙ ምንድነው የሚለውን ደግሞ በዛሬው ፕሮግራማችን እንመለከታለን። በኦሪት ፍጹም ድህነት ስላልተሰጠ በመስዋዕተ ኦሪት የሚገኘው ጥቅም ጊዜያዊ ከመሆኑም በላይ ስጋዊ ብቻም ነበረ። በመሆኑም መስዋዕት የሚያቀርብ ሰው ስጋዊና ጊዜያዊ በረከት እንጂ ዘላለማዊ ሕይወትን አያገኝም ነበር። በመስዋዕተ ኦሪት የሚያገኟቸው ጥቅሞች ጥቂቶቹን ብንመለከት፣ አንደኛ ረድኤተ እግዚአብሔርና ስርየተ ኃጢአት ነበር። ረድኤተ እግዚአብሔር ስንል መዊያጸር አንደኛው ምሳሌ ነው። በአጠቃላይ እነዚህ የመሰሉ በረከተ ስጋን ናቸው የምናገኘው በኦሪቱ መስዋዕት ማለት ነው። በዚህ መስዋዕት ጊዜ ከመስዋዕቱ የካህናቱ ድርሻ ምንድን ነው ብለን ስንመለከት፣ መስዋዕቱ የሚቀርበውና የሚሰዋው ለእግዚአብሔር ሲሆን ከዚህ ውስጥ ግን ለካህናት ድርሻ ነበራቸው። ምክንያቱም ደግሞ ለካህናት በሕዝበ እስራኤል መካከል ርስት፣ ጉልት፣ ዘር፣ መኸር አልነበራቸውም። ርስታቸው እግዚአብሔር ነውና። ይህ ማለት ግን ቤት ሰርተው ከብት አርብተው ልጆች ወልደው የሚኖርበት ቦታ የላቸውም ማለት ሳይሆን እንደ 12ቱ ነገደ እኩል ምድር ርስት አልተካፈሉም ማለት ነው። ኢያሱ ምዕራፍ 21 ከቁጥር 2 እስከ 19 ስናነብ እነርሱም እግዚአብሔር በሙሴ እጅ የምንቀመጥባቸውን ከተሞች ለከብቶቻችንም መሰማሪያዎች ትሰጡን ዘንድ አዟል አሉ እንጂ ሌላ አልጠየቁም። ኢሳይያስ ምዕራፍ 21 ከቁጥር 2 ላይ፣ ዘሌዋውያን ምዕራፍ 25 ከቁጥር 32 ላይ ስለዚህም በ12ቱ ነገድ መካከል ያሉት 48ቱ ከተሞች የሌዋውያን ካህናት መኖሪያዎች ነበሩ። ኢሳይያስ ምዕራፍ 21 ከቁጥር 41 ላይ ይናገራል። ምክንያቱም ደግሞ ካህናቱ ይተዳደሩ የነበሩት ሕዝቡ ለቤተ ክርስቲያን በሚያመጡት መባ ስለነበረ ነው። ለሌዋውያን ካህናት ለሌዊ ነገድ ሁሉ ከእስራኤል ጋር ድርሻና ርስት አይኑራቸው። ለእግዚአብሔር የሚቀርበው መስዋዕት ድርሻቸው ነው። እርሱን ይመገባሉ። በወንድሞቻቸው መካከል ርስት አይኖራቸውም። እርሱ እንደተናገረው ርስታቸው እግዚአብሔር ነውና። ዘዳግም ምዕራፍ 18 ከቁጥር 1 እስከ 8። ስለዚህም ህብስተ ገጽ በነግህ በሰርክ ከሚሰዋው ከሁለቱ ጠቦት ለካህናት ድርሻ ነበራቸው። ይህንም በመያዝ እንደ ካህናት በሀብት የሚባለው ስለዚህ ነው የሚሉ አሉ። ነገር ግን የካህናት ሀብታቸው ሰማያዊ ስልጣነ ክህነት እንጂ ምድራዊ ሀብት ንብረት አይደለም። ምድራዊ ሀብትማ ነገስታትም አላቸውና። ስለዚህ የካህናት ድርሻ ምንድን ነው? ለቤተ ክርስቲያን ከሚቀርበው ወይም ደግሞ ለእግዚአብሔር ከሚሰዋው መስዋዕት ላይ እነሱም ይጠቀሙ ነበር ማለት። የመስዋዕቱ ዓላማስ ምንድን ነው? የመስዋዕቱ ዓላማ የመስዋዕቱ ደም ሲፈስ በሰውየው ፈንታ ሌላ እንደሞተ ያሳያል። ስለዚህም የሰውየው ኃጢአት በደሙ መፍሰስ ይሰረያል። ደም ሳይፈስ ስርየት የለምና ብሎ ዘሌዋውያን ምዕራፍ 5 ከቁጥር 12፣ ዕብራውያን ምዕራፍ 9 ከቁጥር 22 ላይ ይናገራል። የሚሰዋው መስዋዕት ለሚቀርበው ሰው ቤዛ ሊሆን የሚሰዋ ነውና ነው። የመስዋዕቱስ ድክመት ምንድን ነው ስንል፣ ዘመነ ኦሪት ምንም ይመጣ ዘንድ ላለው መልካም ነገር ተስፋ ትንቢት የሚነገርበት ሱባኤ የሚቆጠርበት ዘመን ቢሆንም ዘመኑ ግን ዘመነ ፍዳ ወኩነኔ፣ ዘመነ ግብርናት ወኃጢአት፣ ዘመነ ጽልመት ወጽላሎተ ሞት ነውና የተሰዋው መስዋዕት የታጠነው ማዕጠንት በአዳምና በልጆቹ ላይ የተፈረደውን ሞተ ሥጋ ሞተ ነፍስ ማስቀረት አልቻለም ነበረ። ስለዚህም ነቢያት የተሰዋው መስዋዕት የታጠነው ማዕጠንት ሊያድናቸው እንዳልቻለ አይተው ካሉበት የባርነት ቀንበር ሊያድናቸው ከገቡበት አዘቅት ሊያወጣቸው የሚችል አንድ እግዚአብሔር መሆኑን አምነው
ያናገረውንም ተስፋ ትንቢት እንደሚፈጸም አውቀው የጽድቅ ስራቸው ያለ እግዚአብሔር ቸርነት ሊያድናቸው እንደማይችል ተረድተው ሁላችንም እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ በኃጢአታችን ምክንያት እንደ ቅጥር ረግፈናል፣ እንዲሁም ነፋስ ጠርጎ ወስዶናል። ፊትህንም ከእኛ ላይ መልሰሃል፣ ለኃጢአታችንም አሳልፈ ሰጥተኸናል። ስለዚህ እባክህ ከሰማይ ተመለስ፣ ከቅድስና ከክብርህ ማደሪያ ተመልከት። ቅንዓትህና ኃይልህ ወዴት ነው? የቸርነትና የይቅርታ ብዛት ወዴት ነው? ቸል ብለሃልና እያሉ ዘወትር በናፍቆት በጉጉት እግዚአብሔርን ደጅ ይጠኑት ይማጠኑትም ነበረ። ኢሳይያስ ምዕራፍ 63 ከቁጥር 15 ላይ ለመዳንም ለማዳንም አቅም ችሎታ እንደሌላቸው ሲናገሩ ደግሞ ባቢሎንን ፈወስናት፣ እርሷ ግን አልተፈወሰችም። ኤርምያስ ምዕራፍ 51 ከቁጥር 9 ላይ ብለዋል። ቅዱስ ዳዊትም በመንጸፈ ደይነ በወደቁት በእግረ አጋንንት በተረገጡት በተዋረዱት ወገኖቹ በሚሆኑ በደቂቀ አዳም ተገብቶ ሲናገር ፈኑ እዴከ እማርያም አድህነኒ ወባልሐኒ እማይ ብዙ ወመድሆሙ ለደቂቀ ነኪር፣ እጅህን ከአርያም ላክ ከብዙ ውሃም አድነኝ ከባዕድ ልጆችም እጅ አድነኝ። ፈኑ ብርሃነከ ወጽድቀከ እማንቱ ይብርሃኒ ወይሰደኒ ደብረ መቅደስከ ውስተ አብያቲከ እግዚኦ። ብርሃንንና ጽድቅህን ላከ እነርሱም ይምሩኝ። አቤቱ ወደ መቅደስ ተራራና ወደ ላክ ወደ ማደሪያም ይውሰዱኝ። መዝሙር 42 ከቁጥር 3 ላይ አንሰ ኃይለከ ወነአ አድህነኒ፣ ኃይልህን አንሳ እኛንም ለማዳን ና፣ የኃያላን አምላክ መልሰን ፊትህንም አብራ እኛም እንድናለን እያለ እግዚአብሔርን ሲማልድ ይኖር ነበረ። መዝሙር 79 ከቁጥር 2 እስከ 3 ላይ። ይህ ሁሉ የሆነው መስዋዕቱ ማዳን የማይችል የድኩማን የእንስሳት መስዋዕት ስለነበረ ነው። ወበሉ መስዋዕተ ምውት፣ የሞተ ማዳን የማይችል መስዋዕትንም በሉ እንዳለ መዝሙር 105 ከቁጥር 28 ላይ። ይህንንም አስመልክቶ ቅዱስ ጳውሎስ እነዚህም እስከ መታደስ ዘመን የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ ጥምቀትም የሚሆኑ የሥጋ ሥርዓቶች ብቻ ናቸው ብሏል። ዕብራውያን ምዕራፍ 9 ከቁጥር 10 ላይ። ምክንያቱም እነርሱም ሙሴ ድንኳኒቱን ሲሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉና። ዕብራውያን ምዕራፍ 8 ከቁጥር 5 ላይ። የመስዋዕቱንም ደካማነት ንጽሐ ሥጋን የማያስገኝ መሆኑንም ሲናገር ሊቀ ካህናትም ሁሉ ዘወትር እያገለገለ ይቆም ነበረ፣ ፈጽሞ ኃጢአት ማስተስረይ የማይቻላቸውን እነዚያን መስዋዕቶች ብቻም ይሰዋ ነበር ብሏል በዕብራውያን ምዕራፍ 10 ከቁጥር 11 ላይ። ዲንቆላስያስ ምዕራፍ 2 ከቁጥር 16 ላይ። ስለዚህም የሚሰውትን ካህናቱ በፍዳ ኃጢአት የተያዙ ለራሳቸው መስዋዕት የሚያስፈልጋቸው የሚሰዋው ፈጽሞ ማዳን የማይቻለው የእንስሳ መስዋዕት በመሆኑ መስዋዕተ ኦሪት ደካማ ሊባል ችሏል። የእያንዳንዱ የኦሪት ጻድቅ ጽድቁ አይደለም ለሌላው ለራሱም የማይበቃ ሁሉ ሁልጊዜ ወደ ታች እንጂ ወደ ላይ መውጣት የማይቻልበት ዘመን ነበረ። በዚህ መሰረት በነቢያት ትንቢት የተነገረለት ሱባኤ የተቆጠረለት የአበው ተስፋ የተፈጸመበት ክርስቶስ ከወዲያ ዓለም ወደዚህ ዓለም መጥቶ ኃጢአትን ከስራዋ ነቅሎ እስኪጥላት ድረስ ለጊዜያዊ የኃጢአት ስርየት ደመላህም ደመበግ ደመጠሊ በምሳሌነት ወይም ደግሞ በጥላነት ያገለግል ነበረ። አሮንም በዓመት አንድ ጊዜ በቀንዶቹ ላይ ማስተስሪያ ያደርጋል። በዓመት አንድ ጊዜ ኃጢአትን ከሚያነጻው ደም ይወስዳል፣ የልጅ ልጆቻቸውንም እንዲያነጻ ያደርጋል። ዘጸአት ምዕራፍ 30 ከቁጥር 10 ላይ። ዳግመኛ በዓመት መስዋዕት ባቀረቡ ጊዜ ለሚያቀርቡት ሰዎች ግዳጅ መፈጸም አይቻለውም ነበር። ግዳጅ መፈጸም የሚቻለው ቢሆን በዓመት ከሚሰዋው መስዋዕት አርፈው በኖሩ ነበር ይላል ዕብራውያን ምዕራፍ 10 ከቁጥር 1 ላይ ማለት ነው። መስዋዕቱ ርት መምጣት መውረድ የሥጋ ድክመት የገንዘብና የጊዜ ብክነት ያለበት ነው። ኦሪት ደም አፍስሱ ስብ አጢሱ የምትል ናት። መስዋዕተ ወንጌል ግን ከዚህ ሁሉ የተለየ ነው። ማለትም ይህ ሁሉ የለበትም።
ጥበብ እንዲህ ትላለች፣ አላዋቂ የሆነ ወደ እኔ ይምጣ፣ አእምሮ የጎደላቸውንም እንዲሁ አለች፣ ኑ እንጀራዬን ብሉ፣ የጠመቅሁላችሁንም የወይን ጠጅም ጠጡ፣ ስንፍናን ትታችሁ በሕይወት ኑሩ። ምሳሌ ምዕራፍ 9 ከቁጥር 4 እስከ 6 ላይ። እናም በዚህ መስዋዕት ለመዳን መስፈርቱ አስቀድሞ እንበለ ኑፋቄ ማመን፣ ሕጉን ትእዛዙን መጠበቅ፣ ንጽሕናን ቅድስናን ገንዘብ ማድረግ ነው እንጂ እንደ ኦሪት መስዋዕት ከአቅም በላይ የሆነ የገንዘብና የጊዜ ሸክም የለበትም። ኦሪትም ከመስዋዕቷ ከነስርዓቷ ቀዋሚት ያይደለች ኃላፊት ሕግ እንደነበረች የሚያስረዳ ነገር በዘመኗ የነበሩ ሰዎች እንኳ ይህንን አውቀው አይፈጽሟትም ነበር። ለምሳሌ ኦሪት ዘክሌጠሲሁ ዘጽፉቅ ሰኮናሁ ርኩስ ውእቱ፣ ነገር ግን ከሚያመሰኩት ሰኮናቸውንም ስንጥቅ ከሆነው ከነዚህ አትበሉም ብትል፣ ሶምሶን ከአንበሳ አፍ ማር አግኝቶ በልቷል፣ ከአህያ መንጋጋ ውሃ ነቅቶለት ጠጥቷል። ኤልያስም በቁራዎች አፍ ምግብ እየመጣለት ይመገብ ነበረ። ቁራዎችም በየጠዋቱና በየማታው እንጀራና ሥጋ ያመጡለት ነበረ፣ ከፈፋውም ይጠጣ ነበረ። አንደኛ ነገሥት ምዕራፍ 17 ከቁጥር 6 ላይ። ዮሐንስ መጥምቅም አንበጣውን በቁሙ ይመገበው ነበር፣ ወሲሳዩ አንበጣ ወማዕረ ገዳም፣ ምግቡም አንበጣና የዝናብ የጣዝማ ማር ነበር እንዲል ማቴዎስ ምዕራፍ 3 ቁጥር 4 ላይ። እነዚህ ሰዎች ይህንን ያደረጉት በስህተት በድፍረት ባለማወቅ አይደለም፣ ይልቁንም አውቀውት ተረድተውት በእግዚአብሔር ፈቃድ ነው እንጂ የሚደረግላቸው ተአምራት ከእግዚአብሔር ጋር ለመሆናቸው ምስክር ነውና። በዚህም መሰረት ሕጊቱ በፍጡር በሙሴ እጅ የተሰራች፣ ካህናቱ ከአዳም የውርስ ኃጢአት መንጻት ያልቻሉ፣ መስዋዕቱ ማዳን የማይችል የእንስሳት የላምና የፍየል ደም ኃጢአት ሊያስተሰርይ አይችልምና፣ አሮጌው አልፎ በአዲሱ ደካማው አልፎ በብርቱ ጊዜያዊ አልፎ በዘላለማዊ ሊተካ ይገባዋልና ጌታችን መድኃኒት ኢየሱስ ክርስቶስ መጥቶ ከድንግል ማርያም ተወለደ ማለት ነው። ስለዚህ ወደ ተከታታዮቻችን እስከዚህ ድረስ የኦሪቱን የመስዋዕትን ስርዓት ተመልክተናል። መስዋዕት ምን ማለት እንደሆነ፣ ለመስዋዕት የሚደረገው የነበረው ዝግጅት ምን እንደነበረ፣ ሂደቱስ እንዴት እንደነበረ፣ መቼ ይሰዋ እንደነበረ፣ ምን ነገሮችን እንደሚሰዉ የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።